በቃ ዝም በይ እንዳትምጪ እማ 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 አሱ አባይ ምን ነገር እማ እማ አሱ እማ አሱ እማ እናት የልጇን ደስታና ማዕረግም ለማየት ብዙ ነገር እያደረገችና እንዲሁም የውስጥ ህመማንም እየደበቀች እናያታለን። በዚህም እንግዲህ ምሳሌ የምትሆነው የኪራ እናት አሁን ላይ በአሳዛኝ ሁኔታ አርፋለች። ይህም እንግዲህ ኪራን ለማስደሰትና ከሰርጉም ለመታደም ስትል ነበር ወደ ቤት በመምጣት አሁንም ኪራ ሲናደድና ጽናትን ሲመታት ራሷን በመሳት ያረፈች። ሰላም ለእናንተ ይሁን በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልላችሁ ያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ይህም በጽናት ድራማ በክፍል 68 እንግዲህ እንደምታዩትና እንደምትመለከቱትም ከመግቢያው ላይ እንዳያችሁትም የኪራ እናት መታሳለም አሁን ለምንድነው የደበቃችሁኝ? ህመሟን እንዴት ነው እስካሁን ቢያስችላችሁ ነው በማለት አሁንም ኪራ እያለቀሰና እየተናደደ ባለበት ነበር ጽናት ጠጋ ብላ ልታጽናናውና ልታበረታው ስትልም እሱ ግን በጣም ስሜቱን መቆጣጠር ሲያቅተውም በጥፊ ሲላት ነበር የኪራ እናት ከዛው ላይ ያረፈችው። ታዲያ አሁን ላይ ቤቱ በሀዘን ተውጧል። የኪራ አባትም አሁን ላይ የጸጸት ስሜትም እየተሰማው ነው። ኪራም ከኔ ምን ጎሎ ነው እኔ ልጃቸው አይደለም ወይ በማለት ነበር እናቱንም ሲወቅስ የነበረው። ጽናትንም ቢሆን ሲጮህባት ነበር። ለምንድን ነው የደበቅሽኝ? ሁላችሁም አስመሳዮች ናችሁ በማለት ነበር እየተናደደና እየተበሳጨም ነበር። ታዲያ አሁን ጽናትን ስመታት ነው እናቴ ያረፈችው በማለት አሁን ኪራ በጸጸት ተውጧል። ቤቱ በሙሉ ድብልቅልቁ ወጥቷል። እንግዲህ ሰርጋቸው ሊሰረግም ጽናትና ኪራ ሊጋቡ በዝግጅት ላይ እያሉ ነበር። ታዲያ የሁሉን ነገር ናሆሜንና እምሩንም ልባቸውን ሰብሯቸዋል። እምሩም የኪራ እናት እኮ ልክ እንደ እናቴ ናት፣ በጣም ነው የምወዳት፣ በጣም ከሁሉም በላይ አብልጬ እወዳታለሁ። ስታመም እንኳን ጸጉሬን ደባብሳ ነበር የምታስተኛኝ እያለች እያለቀሰች ነው። ታዲያ በዚህም ሰናይትና ጽናትም ተገናኝተው ኪራ እንዴት መጽናናትና መበርታት እንዳለበትም እያወሩ ነው። ጽናት አሁን ላይ የኪራን ዓይን ማየት በጣም ከበደኝ፣ የዋሻው አይነት ሆነብኝ እያለች ነው። ታዲያ ለዚህም ደግሞ ሰናይት አንቺ ጸና ስትይ በርታ ስትይ ኪራን ታጽናኛዋለሽ ትላለች። የኪራ አባት አሁን ላይ በጣም ከብቶታል። አሁንም የትዳር አጋሩንም ስላጣ እያለቀሰና እየተከዘ ነው። እናም አሁን ላይ ኪራን ለማየት ደግሞ ከብዶኛል፣ እምነቴንም አጥቶብኛል እያለ ነው። ሁሉንም ነገር ትቼው መሄድ አለብኝ ወደ ስራ ቦታ። ስለዚህ አንቺ ደግሞ ካጠገቡ ሆነሽ ጸና አድርጌው፣ ጓደኞችም አሉ በማለትም ወደ ቤቱ ወይም ወደ ስራ ቤቱ ለመመለስ ወስኗል። ናሆሜና ኪራም ተገናኝተው ንፋስ እንቀበል እባክህን በርታበል ብሎም ኪራን ይዞት ሄዷል ማለት ነው ወደ ካፌ። እናም ለዚህም ደግሞ ናሆሜ ሁላችንም እንደምንሞትና ሁላችንም ይችን ዓለም ትተናት እንደምንሄድም እየነገረው ነው። ቀኑ ይለያይ እንጂ የየራሳችን ቀንም ተቆርጦ ተቀምጧል። ስለዚህ እባክህን በርታበል ሲለውም አሁንም ደጋግሞ እኔ እኮ ነኝ፣ በእኔ ምክንያት ነው እናቴ ያረፈችው እያለ ነው። ታዲያ በዚህም ናሆሜ እባክህን እኛ ምን እናድርግ? ጽናትም እኮ ለአንተ ብላ ነው እንደዚህ ያደረገች እንጂ ለቤተሰቦቿ ብላ ነው፣ ቤተሰቦቿ እንዳትናገሪ ስላሏት ነው እንጂ እንደዚህ አልነበረም ነበር እያለ ነው። ኪራ አሁን ላይ በጣም ነው የሚያሳዝን። እኔ እናቴ ታማ ለዚህ ለሰርጉም ሸርንጉድ ላለው ለኔ ደስታ እያለ ነው። እናም በዚህ እባክህን በርታበል እያለውም ነው። ታዲያ የኪራ አባትም ስልክ ይደወልለታል። ይህም ስልክ እንግዲህ ለሰርጉ የተዘጋጀው ጤፍ ወይም ሊፈጭ የታዘዘው ጤፍ ተፈጭቷል።
ደርሷል ውሰዱት የሚል ነበር መልእክቱ። ታዲያ የኪራም አባት አሁን ላይ የባሰ ጸጸትና ሀዘን ገጥሞታል። በዚህም የትዳር አጋሬ የልጅሽን ደስታ ሳታይ ሄርሽ አረፍሽ እያለ ራሱን እየወቀሰ ደረጃ ላይም ተቀምጦ እያለቀሰ ነው። ጽናትም እባክህን በርታ በል ኪራን አሁን ላይ እንዴት ማጽናናት እንዳለብንና እንዴት ማበርታት እንዳለብን የምናስብበት ሰዓት ነው። አንተ ደግሞ በርታ በል ጸና በል ትለዋለች። የኪራ እናት አሁን ላይ ለሰርጉ ነበር የመጣችው። የሕክምና ክትትሏንም አቋርጣ ለልጇ ደስታ ለማየትና እንዲሁም ጽናትንና ኪራን ውለዱ ክበዱ በማለትም የእናትነት ምርቃቷንም መርቃቸዋለች። በዚህም ደስተኛ ነበሩ። እናም ኪራም ደግሞ በጣም ደስ ብሎት ነበር። ታዲያ በዚህ መሀል ነበረ ሁሉም ለጽናት እጆቿን ጨብጣም እባክሽን ልጄን አደራ ሰጥቼሻለሁ እያለች እንግዲህ እየተናዘዘችላት ሳለ ነበረ ኪራ ህመሙን የተደበቀውን ህመምም የሰማና ሁሉንም ነገር ለምን ደበቃችሁኝ? እኔ ምን ይጎልብኛል? እኔ ምን ይጎለኛል? እኔ የልጅነት ነገር የለኝም ወይ? በማለትም ብዙ ነገር በወቀሳ ሲያደርግ ነበር። ጸቡም ተነስቶ እንግዲህ የኪራ እናት ከህመሟ ላይ ድንጋጤ ተጨምሮ ብዙ ነገር የሆነው ማለት ነው። እና አንዳንድ ጊዜ ደግሞ የተደበቁ ነገሮች ሲሰሙ ይመራሉ የሚባለውም ለዚህ ነው። ቀደም ኪራ ሰምቶ ቢሆን ይሄ ሁሉ ባልተፈጠረ ነበር። ያው የምትሞትበት ቀን ቢቆረጥም እንኳን ኪራ ከጸጸት ይድን ነበር። ኪራም እንዲሁ እናቱን ያስታምም ነበር። አንዳንድ ጊዜ ትክክል ናቸው ብለን የምንወስናቸው ውሳኔዎችና የምንደብቃቸውም ነገሮች በኋላ ዋጋ እንደሚያስከፍሉም ያስተምረናል ማለት ነው። ከዚህ ድራማ ላይ ምን እንደተማራችሁና ምን እንዳገናዘባችሁም እናንተ በኮሜንት ላይ ግምታችሁን አስቀምጡልኝ በማለት እና ቀድሞ ኪራም ይሄን ነገር ቢሰማና ቢያውቅ ኑሮ እናቱም የኪራን ደስታና ማዕረግም ትሰማና ታይም ነበር። እናም አሁን ላይ ግን ሳታየውና እንዲሁም ደስታውንም ሳትካፈል አርፋለች ማለት ነው። እናም የዛሬው ቪዲዮ ስለተከታተላችሁኝና አብራችሁኝ ስለቆያችሁም ከልብ አመሰግናለሁ በማለት በቀጣይ ቪዲዮስ በምን አይነት ሁኔታ ልናገኛቸው እንችላለን የሚለውን የምናይና የምንመለከት ይሆናል ማለት ነው። ለዛሬ የነበረኝ ቪዲዮ ማለት ነው ይሄን ይመስል ነበረ። ላይክ፣ ሼር፣ ኮሜንት ያደረጋችሁ አበረታቱኝ በማለት ለምታበረታቱኝና አብራችሁኝ ለቆያችሁ ደግሞ ከልብ አመሰግናለሁ። መልካም ጊዜ። ቻው ቻው።